ታቦር ወአርሞንዔም በስመ ዚአከ ይትፌስሑ ወይሴብሑ ለስምከ። እንግዲህ እዚህ ጋር የምታዩት ድድ ይላል። አውድድ ማለት ነው። ታቦር ታላይ ጭረት አለ። ዋርሞ ይኸው ሞ ላይ ደግሞ እለተበርህ አለ ማለት ነው። ዋርሞ እለተበርህ የሚለውን ማለት ነው። ወአርሞንዔም ይሄ ደግሞ እወ ይላል። ሞ እዎ ማለት ነው ዜማ ነው ይሄ። በስ ላይ ደረት መዚአ አላይ ድፋት ድፋት ከይትፌስ ከይ ለተበር ፌስ ጭረት ጭረት ይኸው ድከ ቅናት ማለት ነው ማለት ነው። ምስለ ወልድከ ማለት ነው። ድከ ማለት ተሳተፍነ ምስለ ወልድከ የሚል ምልክት የዜማ ምልክት ነው ማለት ነው። ወይሴብሑ ወቀጥቀጠ መናስግተ የሚለውን ማለት ወይ ይሄው ደረት ሲየብሑ ሁለት ርክርክ አድርጎ ጭረት ድፋት ማለት ነው። ሲየብሑ ለስምከ ይሄው አንር እንግዲህ አሁን ይሄ ዜማ ነው ማለት ነው። እንግዲህ ዋናው እዚህ ውስጥ ያሉት እዚህ ዘር ውስጥ ያሉት ምልክቶች ያቸው እነዚህ ሁሉ ምልክቶች ድድ ይላል አውድድ ማለት ነው ብያቸዋለሁኝ። ይሄ ደግሞ እወ ይላል ሞ እወ ማለት ነው ብያቸዋለሁኝ። ድከ ይላል ይሄ ደግሞ ድከ ማለት ነው። ይሄ ዝም ብሎ ቀስት ነገር ነው። ምስለ ወልድከ ተሳተፍነ ምስለ ወልድከ ማለት ነው ብያቸዋለሁ። ይሄ ደግሞ ቀጥቀጠ ማለት ነው። ወቀ የሚለው ወቀ የሚለው ወቀጥቀጠ ማለት ነው። ይሄ ደግሞ አንብር ማለት ነው። ይሄኛው ለስብከ ማለት ነው። እንግዲህ እዚህ ውስጥ ያሉት ለዚህ ሁሉ አቋቋም መሰረት የሆኑት ምልክቶች እነዚህ ናቸው ማለት ነው። በእነዚህ መሰረትነት ነው ይሄ ሊጮህ ወይም ሊዜም የሚችል ማለት ነው። ስለዚህ መሰረቶቹ እነዚህ ናቸው። ሌላው ዝም ብሎ አዳማቂ እንደማለት ነው። እነዚህ ከሌሉ ሌላው በሌላ ቦታ ይገኛል ማለት ነው። ሌላ በሌላ ቦታ ይሄ ለምሳሌ ጭረት ድፋዙ ምናምን የሚሆነው ለተበርህ የሚሆነው በሌላ ምልክቶች ላይም እንደዚሁ ይገኛል ማለት ነው። ስለዚህ ለዚህ ውስጥ መሰረቶቹ ግን እነዚህ ናቸው ማለት ነው። በዜማውም ሆነ በአቋቋሙ እነዚህ ናቸው ማለት ነው። እሺ አሁን ደግሞ አቋቋሙን ቁም እንላለን ማለት ነው። ይሄው ቁም ማለት ይሄ መጀመሪያ ላይ የተሰራው ማለት ነው። ይሄው ዛቲ ጉሮሮ ነው። ይሄኛው ከዚህ ጋር ያስቀምጡላችሁ ማለት ነው። ከዚህ በፊት በሰራሁት ቪዲዮም ተሰርቷል ማለት ነው። ይሄኛው ዛቲ መጀመሪያ 30 ደረቱ ላይ ጭረት ድፋት ማለት ነው። ወይም ጭረት ድፋት ርክርክ ሆኖ ሊሰራ ይችላል ብያቸዋለሁኝ። ታቦር ወአርሞንዔም በስመ ዚአከ ይትፌስሑ ወይሴብሑ ለስምከ
እምከው። እሺ እንግዲህ ታ ይሄው ቡበይ ይሄው ጭረት አድርጉና ደረስ ኋላ ጭረጭር ድፋት ቦ 30 ቦር ጭረት ድፋት ወአ ወርክርክ ወአ ድፋቱ ላይ አይኑ ማለት ነው። ደሞ ድፋት ድፋት ንየም ይሄ የቆርጥ ምልክት ነው። ይሄ ሀዲጎ ሰረገላ ማለት ነው። እዚህ ጋር ተሰርቶላችኋል። የሀዲጎ ሰረገላ ጉሮሮ ይሄው በጉሮሮ ሲወጣ እንደዚህ ሆኖ ሊወጣ ይችላል ማለት ነው። በስመ መለጭ ረዚ ዕለተብር ድፋቱ ላይ መለተብር ነው። መዚ ይሄው ጭረጭረ ድፋቱ ላይ ዕለተብር ማለት ነው። ከይትየስ ሲየብሁ ለስም ይኸውን ሲገለጽ ልክ በባለፈው እንደነገርኋችሁ እንደዚህ ሊሆን ይችላል ማለት ነው። ከድፋቱ በኋላ ከ30 ድፋት በኋላ እንደዚህ ቢሆን የበለጠ ሞር ግልጽ ይሆናል ማለት ነው። ምከ ይሆናል ማለት ነው። እሺ አሁን ደግሞ ጸናጽሉ እናያለን ማለት ነው። ይሄኛው እዚህ ጋር ይሄኛውም ተመሳሳይ ነው ብያቸዋለሁ። ይሄኛውና ይሄኛው ተመሳሳይ ነው። ከዚህኛው ጋር ተወራራሽ ይባላል ማለት ነው። በዚህኛው አይነት ሊወጣ ይችላል፣ በዚህኛው አይነት ቢወጣ የበለጠ ግልጽ ይሆናል ማለት ነው እንጂ የተለያየ አይደለም። እሺ ጸናጽል እንግዲህ ጸናጽል አጣጣል እንደነገርኋችሁ ሁለት ጥንድ ጥንድ እያደረጉ መሄድ ነው ብያቸዋለሁኝ። የቁም ጸናጽል በዚያ መልኩ መሄድ ነው ማለት ነው። ታ አዎር ወአርሞ ንየም በስመ ዚአ ከይትየስ ጸናጽሉ ይሄን ይመስላል ማለት ነው። አሁን ይሄኛው ጥንድ ያልሆነበት የትም ቦታ አታገኙም ማለት ነው። ይሄ ሁለት ሁለት እየሆነ ይሄዳል ማለት ነው። እሺ አሁን ደግሞ መረግድ እናያለን ማለት ነው። ታ ታቦር ወአ
ወአርሞንዔም በስመ ለስምከ ይኸው ሁለት ደረት አደረጉኝና በደረቱ ላይ 30 አደረጉ ማለት ነው። ከዚያ ርክርኩ ላይ ቦይ እንደምታዩት ማለት ነው። እዚህ ጋር ታ ካለ በኋላ ተመሳሳይ ነው ማለት ነው። ወአርሞንዔም የሚለውም ከቁሙ ጋር ተመሳሳይ ነው ማለት ነው። አይለያይም። ይኸው በማርያም እንደማለት ነው። በማ የሚል በማርያም ድንግል የሚል መልእክት ላይ የሚገኝ ስራ ያለ በላይ ሁለት ጭረት ይሄ ተመሳሳይ ነው። እዚህ ጋር ድፋቱ ላይ እንደዚህ አድርገን በዚህ ብንደግፈው በ30 ጥሩ ይሆናል ማለት ከይትፌስ ይሄው እዚህ ጋር ድፋቷ ላይ ለተበር ማለት ነው። ይሄ ደግሞ ተመሳሳይ ነው ከቆሙ ጋር ማለት ነው። አጨራረሱ ጋር ያለው አንድ ነው። ይሄ አንድ ነው ማለት ነው። አይኑ ይሄኛው እነዚህኞች እህታ ናቸው። እነዚህ የቆሙና የቆሙ ይስባል፣ ያኛው ደግሞ አይስብም ማለት ነው። መሳብ ማለት አንድ ጥንድ ማድረግ ማለት ነው። የሚሉትን ድምጾች አንድ ጋር ማስቀመጥ ማለት ነው። መሳብ ማለት ወይ ላይ ደረት ላይ ደግሞ ጭሮ መድፋት። ከዚያ በኋላ ተመሳሳይ ነው። እዚህ ጋር ደግሞ ማመርገድ ይባላል። ሲል ማመርገድ ይባላል ማለት ነው። ለስምከ ጭሮ ድፋት ከዚያ ርክርክ ማድረግ ማለት ነው። ይህ ተመሳሳይ ነው። ከዚህኛው ጋራ 30 ይሆናል አጨራረሱ ጋር ማለት ነው። እሺ የመረግድ ጸናጽል ደግሞ እንግዲህ እንደነገርኋችሁ ጥንድ የሚባል ነገር የለውም። በቁም ብቻ ነው እንደዚህ አይነት ነገር። እነዚህ አንድ መሙላት አለባቸው ተብሎ የሚታሰበው በቁም ጸናጽል እንጂ በመረግድ እንደዚህ አይነት የለም ማለት ነው። እነዚህ ያሉበትን ለምሳሌ እነዚህ የጸናጽል ምልክቶች ናቸው ብያቸዋለሁኝ። እነዚህ ያሉበትን አንዳንድ ብቻ የሚሉትን እየጣልን እንሄዳለን ማለት ነው። በስመ ከይትፌስ ለስምከ የመረግዱ ጸናጽል ደግሞ ይህን እየመሰለ ይሄዳል ማለት ነው። እንግዲህ የታወቀ ነው። ከዚህ በፊት በሰራሁላችሁ ቪዲዮ ደጋግሜ ስለተናገርኩት እዚያ ጋር እየሄዳችሁ ብትመለከቱት
ግልጽ ይሆናል ማለት ነው። እሺ ስለዚህ የጸናጽል አካሄድ፣ የመረግድ ጸናጽል አካሄድ አይተናል። የቁም ጸናጽል አካሄድ አይተናል። እንግዲህ ይህን ይመስላል ማለት ነው። እስኪ ትንሽ በቤተ ክርስቲያን እንዴት ይሆናል የቁም ጸናጽሉ የሚለውን በተወሰነ መልኩ እንየው። እንግዲህ እንደነገርኋችሁ የሚለው ድምፅ አንደኛው ወደ ታች ያደርስና ወደ ላይ ይመልሳል ብያችኋለሁኝ። እችኛው አንደኛው ደግሞ አሁንም በተመሳሳይ ወደ ላይ ወደ ታች አድርሶ ወደ ላይ ይመልሳል ብያችኋለሁ። ለምሳሌ ምትለዋ ወደ ታች ታደርሳለች፣ እንደገና ደግሞ ጸናጽሉ እንደገና ወደ ላይ ታስመልሰናለች ማለት ነው። ለምሳሌ ታ እስከዚህ አንድ ጥንድ ብለናል። እንግዲህ ስንት ጊዜ እነዚህ ሁለቶቹ አራት ጊዜ ያስወሩታል ማለት ነው ጸናጽሉ። ለምሳሌ ታ ይሄው ምክንያቱም ቦር ብለን ስለጣለው ማለት ነው። ይሄ ታው ላይ ያለችዋ ወአር የምትለዋ ማለት ነው ብለን የጣላት ማለት ነው። ወአርሞ ይሄን ይመስላል ማለት ነው። እንግዲህ ግንኙነቱ ከጸናጽሉ ጋር ይሄኛው እንዴት ነው ሊገናኝ የሚችለው? ይሄኛው ድምፅ ከጸናጽሉ ጋር ምን ግንኙነት አለው ብላችሁ ለምታስቡ ነው እንግዲህ ይሄኛውን ግልጽ ያደረኩላችሁ ማለት ነው። ይሄኛው እንደዚህ አድርገን ሁለት ጥንዱ አንድ ወደ ላይ አንዴ ወደ ታች አንዴ ወደ ላይ ይመልስልናል። ሁለት ሲሆን ደግሞ አራት ጊዜ ይሆንልናል ማለት ነው። ስለዚህ የጸናጽል ሲስተሙ ይህን ይመስላል ማለት ነው። የመረግድ ጸናጽል ደግሞ በቤተ ክርስቲያን ስናየው ደግሞ ታ ይሄው አሁን እዚህ ጋር አንድ ነው ያለች። እቺም በተመሳሳይ አንዴ ወደ ታች ያስወርድና ወደ ላይ ታስመልሳለች ማለት ነው። ታ ይሄው አቦ አሁንም ይሄው ይችኛዋ እዚህ ጋር የተቀመጠችዋ አንዴ ወደ ታች ታስወርድና አንዴ ወደ ላይ ጸናጽሉን እንደዚህ እንድንመልስ ታደርገናለች ማለት ነው። ማሳረፍ ማለት ደግሞ ለምሳሌ ወአርሞ ብለን እንደናቆመው ይሆናል ማለት ነው። ይሄኛው ካለ ወአርሞ ብለን ይኸው አሳረፍ ነው ማለት ነው። እንደዚህ ባያሳርፍ ኖሮ ግን ወአርሞ ብለን እንሄደዋለን ማለት ነው። ይሄኛው ማሳረፉ ስላለ ግን ወአርሞ ብሎ ይቆማል ማለት ነው። ብለን እንድንቀጥል ይረዳናል ማለት ነው። ይሄኛው የማሳረፍ ምልክት ነው ብያቸዋለሁ። እንደዚህ አይነት ከመጣ ደግሞ የማገስገስ ምልክት ይሆናል ማለት ነው። ይህችኛዋ ሁሌም ቢሆን የማሳረፍ ምልክት ናት።
እች እንደዚህ እንጨቷ ማለት ነው። ልክ እንደዚህ የምትቆመው። እሺ ስለዚህ ከዚህ ቀጥሎ ደግሞ ምልጣኑ ይቀጥላል። በተከታታይ እንለቀዋለን። ይሄንን ለሌሎች እንዲደርስ ሸር እያደረጋችሁ እንድትከታተሉ በእግዚአብሔር ስም እጠይቃቸዋለሁኝ። ስለነበረ ጊዜ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆያል።